በአጋጣሚ ሳይመቻቹ ሳይወስዱ ስለቀሩ ነው። እና 8 ፍሬ ነው። 8 ፍሬ 900 ነው ያልሽኛ። 8 ፍሬ የተዘጋጀ እንግዲህ ለቢፌ እንደገና ለእንትንም ይሆናል ለሶፋ። ይሄ ሰው ነው በነገራችን እኔ ስለወደድኩት ካላሳየው ስላልኳት ነው። ለሰው የተሰራ ነው። እንግዲህ ከፈለጋችሁ ግን ችግር የለውማ። ከፈለጋችሁ ችግር የለውም። እንዴት እንደሚያምር እዚች ጋር ግን ትቀራለች። ከለሩን እኔ ወድጄ እኔ ማልወዱ ነገር ያየሁት ሁሉ ይባላል ሁሉ አማራሽ ገበያ ታስወጣታልና ያየሁት ሁሉ ላይ ሰፍላለሁና የምፈልገው ሁሉ አይነት ከለር ቢኖረኝ ደስ ይለኛል። ይታያቸዋል። እቻውን ከላዋ ላይ ተቀምጣለች። ያት አሰራሩ የዚህ አሰራሩን ከፈለጋችሁ ያውን አዋራ እንዳይሆን በክብር ተቀምጧል እና እዩት። በዚህ እንትን ይሆናል የሶፋ በዙ አይነት ሆኖ በተለያየ ለጠረጴዛ ምናምን በዚህ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ምን ላሳያችሁ እንደሆነ እና የተዘጋጀ ነው የቢፌ ጣል ማለት ነው። ያው እንግዲህ እኔ ቢፌ ለራሴ እንዳልወስድ እና በጣም ነው የሚያምረው። እንግዲህ ስራውን አትጠራጠሩት፣ ጽድት ያለ ነው። ሌላ ማላሳያቸውና እና ይሄ 8 ፍሬ ነው። 8 ፍሬ ያት እንዴት እንዳለች ታያችኋል ብዬ አስባለሁ። እና ይሄኛው 8 ፍሬ እዛ ሆኜ ነው አሁን ዳንቴል መሰራየታችን ጋር ነው ያለሁት። ይሄኛው በአጋጣሚ በትዕዛዝ ታዞ ነው አይቀረው። ታዞ በአጋጣሚ ሳይመቻቹ ሳይወስዱ ስለቀሩ ነው። እና 8 ፍሬ ነው። 8 ፍሬ 900 ነው ያልሽኛ። 8 ፍሬ የተዘጋጀ እንግዲህ ለቢፌ እንደገና ለእንትንም ይሆናል ለሶፋ ይሆኑ ታንሳለች። ለሶፋ ታንሳለች እያለችኝ ነው። እና ይሄኛው ለቢፌ ጣል በጣም ነው የሚያምረው። 800 ብር 900 ብር ይቅርታ 800 ብር። እንግዲህ በደንብ አይታችሁታል ብዬ አስባለሁ። ፎቶ ማነሳላችኋለሁ። እና እቺ ለቢፌ በቂ ናት። በጣም ነው የምታምረው። እና ይሄኛው በ900 ብር እንግዲህ ደስ ካላችሁ 1000 ማርጉት አይከፋማ። 1000 ማርጉት እና 8 ፍሬ በ900 ብር እንግዲህ እንዳመልጣችሁ ግዙ። ቢፌ ላላችሁ ለሌለን ደግሞ እንግዲህ አንድ ቀስ ሲኖረን እንገዛለን። እና ይሄኛው አንድ እና ሌላ ደግሞ ይሄ ሰው ነው በነገራችን እኔ ስለወደድኩት ካላሳየው ስላልኳት ነው። ለሰው የተሰራ ነው። እንግዲህ ከፈለጋችሁ ግን ችግር የለውማ። ከፈለጋችሁ ችግር የለውም። እንዴት እንደሚያምር እዚች ጋር ግን ትቀራለች ያላለቀች ስለሆነ ነው። እዚች ጋር ገና እንደዚህ ዘርፍ ይኖረዋል ማለት ነው። እንደዚህ እንዴት እንደሚያምር ምንጣፍ አይመስል መሬት ላይ ያለው እንዴት ደስ የሚል እዚህ ጋር ደስላሴ እና እንዴት የዚህ ዋጋ የለውም። ለዘመድ የተሰራ ነው። ዋጋው ለምሳሌ ለረከቦት ከሆነ ስንት ይሆናል? ለረከቦት ያው ትልቅ ከሆነ እስከ 800 ትልቅ ከሆነ አነስ ያለች ከሆነ እስከ 600 ይሄ እስከ 600 ማለት ነው። ከውስጥ ደግሞ ይሄ እስከ 500 ነው። ይሄ 500 ነው ለትንሿ ለላስቲኳ። ይሄ 4 ነው። ይሄ 400 ብር ነው። ይሄ 400 ብር እንደዛ ከፍ ያለ ከሆነ 500 እያለ 600 እያለ እስከ 800። ለምን ረከቦት በአሁኑ ሰዓት በጣም ትልልቅ የሚያማምሩ መጥቷል። ይሄ ከውስጥ ነው። እንዴት እንደሚያምር ጽድት ያለው ትፍትፍ ከውስጡ እንኳን እንዴት እንደሚያምር ማለት ነው። በዚህ ጋር ደግሞ በዚህ ጋር እንትን የሚለው ይሄው በጣም ነው የሚያምረው። ሌላ ደግሞ የዚህን ሰሞን ሲሰራ ከነበረ እንትኖች አይታችሁታል። ብርቱካን ከለር ነው ብርጫ ነው የሚባለው። የበፊት የሰራሽው ይሄ ፒንክ ነው። ያኛው አይደለም። የእንጀራ የሰራነው ሁለት አይነት በጣም እርድ ከለር በእርድ ከለር የነበረው አሁን ደግሞ በዚህ ከለር ሰው አዟት ይሄ ተሰርቶ አልቋል። ለምን አነስ እንዳለች ታውቃለች? የትንሿ ዳቦ አይደል? የትንሿ ዳቦ መሶብ የመሶብ ወርቅ ትንሿ ማለት ነው። ለዛ የተሰራ ነው። እንዴት እንደሚያምር ከለሩን እኔ ማልወዱ ነገር ያየሁት ሁሉ ይባላል ሁሉ አማራሽ ገበያ ታስወጣታልና ያየሁት ሁሉ ላይ ሰፍላለሁና የምፈልገው ሁሉ አይነት ከለር ቢኖረኝ ደስ ይለኛል።
እና ይኸውት ያኛውንም ወድጄው ነበር። የባሰ ደግሞ ይኸውት ለቆሻሻ ግን ያኛው ይሻላል። ብርድ ከለር ይሄም ብዙ እንትን አይደለም ይችላል። ነጭ አይሆን እንጂ እነዚህ አይነት ከለሮች በጣም አሪፍ ነው። እና ይኸውት ይሄኛው ዋጋው ስንት ነው? ቆይ እንደውም እየነገርኳቸው አነስ ያለና ትልቅ እቺኛውን ትንሿ ናታ። ትንሿ ስትሆን ስንት ይሆናል? 800 ብር። ይሄ 800 ብር ነው። ለምን? ትልቅ ስላልሆነ። ይሄ 800 ብር፣ ያኛው ደግሞ 1000 ብር ነው። ብዙዎቻችሁ ዋጋ አትናገሪም ግን ዋጋ እየነገርኳችሁ ነው። 1000 ብር ያኛው ማለት ነው። እስካሁን ሲሰሩ የነበሩት 1000 ብር ክር በጣም ስለተወደደ ማለት ነው። እና ይሄ 800 ብር ነው። በዚህም ከፈለጋችሁ ይዘዙ እና ዋጋ ይሄ 800። እዚህ ጋር ደግሞ ሌላ አለ። እት በፈለጋችሁት ከለር አደበላልቃችሁ እንዴት እንደሚያምር። ይሄ ምንድነው ግን? የዳቦ ነው። የዳቦ አነስ ያለች ናት። የዳቦ ከፈለጋችሁ ግን ተለቅ ማድረግም ይቻላል። ይሄ ስንት ነው ማለት ነው? ይሄው ነው ከዚህ በታች ያለው። ኦኬ 800 ይሄም 800 ነው። የቃ ጥራቱን እንትኑን አሰራሩን አትጠራጠሩ። እውነት ይሄ ውትፍትፍ በዛ አሁን ለምሳሌ 500 600 ዝም ብሎ ዳንቴሎች አሉ ገበያ ላይ ግን እንትን አይረቡም። ሲታጠቡም ይነጫሉ። እንደገናም ደግሞ ሲሰሩም ደግሞ ጽዳት የላቸውም። በላይ በኩል አሪፍ ከሆነ በውስጥ በኩል ይሄው ከውስጥም ከላይም ምንም ብትገለባብጣው ለምሳሌ ይሄው በውስጥ ነው ከውስጥ ነው ግን ይሁት የሆነ ቢከፈልበት ራሱ ብር ቢከፈልበት ራሱ የማይቆጭ የሆነ የማይጠጽታችሁ እንኳንም ከፈልኩበት የምትሉ ነውና ዋጋ እንግዲህ ይህንትን የመሶብ ወርቅ ብዙ ጊዜ ይጠይቃሉ። እንደ መሶብ አሁን ለምሳሌ አንቺ ያልሽ እቺ መሶብሽ ትንሽ ናት። ላሳያችሁ እችላለሁ። ትንሿ አምጪ ላሳያችሁ። አሁን ትልቅና ትንሹ ላሳያችሁ እንድታምኑ ነው። እኔ እያንዳንዱ ዋጋ እኔ እውነቴን ነው የምላችሁ ምንም ከናንተ ማገኙ ከናንተ የሚይዝባችሁ ምንም አይነት ፈርቅ የለም። ወይን ጨምሬባችሁ ምናምን እንዳይመስል። ይሄ እሷ ቤት ነው ያለውትና በስማ ዋናውን አመጣችልኝ። ያው ከእንትኑ ነው ያተቻው ተነስ ያለ አነስ ያለችና ስንት ነው ማለት ነው? እሺ እና ቤተሰብ ላሳያችሁ የሷን ማለት ነው። ግን አልፈታውም ተቋጥሯልና እቺ ትንሽ ናት። ለምሳሌ እቺኛዋ ስንት ናት? እንግዲህ ትንሽነቷን በራሳችሁ ይታያቸዋል። እቺ አሁን ከላዋ ላይ ተቀምጣለች። ያት አሰራሩ የዚህ አሰራሩን ከፈለጋችሁ ያውን አዋራ እንዳይሆን በክብር ተቀምጧል። እኛ ራሱ እንደዚህ እንክብካቤ መች ተደረገልን እና ይሄት እንደምታመር እና ይሄ ስንት ነው አሁን አልሚ? ይሄ እዚህ እንኳን አንድ ሺህ ምናምን እቺ ማለት እቺ የዚህች ነው 1000 አንድ ላይ 1000 ስትባል ደግሞ እናንተ ትልቁ ነው። በ1000 አዛችሁ በኋላ ሊያንስባችሁ ይችላል። የራሳችሁ መሶብ ወድ ያለው ወድ ነው ወገብ ነው የሚባለው። አዎ እንደዚህ ይሄ ከዚህ ጋር ከእግሩ ስፋት ያለው ከሆነ ያንስባችኋል። ሄዶ አይገባላችሁ። አሁን ይሄ በ1000 ክሩም ይሄ 1600 ይሄ 1000 ያልኳችሁ ቅርታ በፊቱ ነው። 1600 ክር የማይበላ ስለሆነ የሚበላ ክር ከሆነ ደግሞ ይጨምራል። ዲዛይኑን እንዳመራረጣችሁ እንደመረጣችሁት አይነት ክር አሁን ይሄኛው በ1600 ነው። ይሄ ራሱ አሰራር ማለት ነው። ይሄ ክር ከለር ግን መቀየር ትችላላችሁ። ግዴታ በነጭ አይደለም። በዚህኛው ከመረጣችሁ መስዋዕቱ እቺን አይል የምታክል ከሆነ 6 ወይ እሺ ቁጭ አለች ጎበዝ እንግዲህ ያስቸጋል። ለምዳችሁ ታዲያ ባበን እንኳን እና ቶሎ ግዙ። ይሄኛው እንግዲህ በዛ ነው። እንደገና ደግሞ ያላሳያችሁ ይሄ አለ። ያው ለራሱ የምትጠቀማቸው ናቸው። ብዙ አይነት ዲዛይን እያላችሁ ስለሆነ ነው። ተበየረፋ ቶ ውሻ ይመጣል እና እዩት። በዚህ እንትን ይሆናል የሶፋ በዙ አይነት ሆኖ በተለያየ ለጠረጴዛ ምናምን በዚህ ያው ጣል እንደዚህ ሶፋ ላይ ጣል ሲደረግ በጣም ነው የሚያምረው። ምን ከለር ምን
ፀሐይ ግባት ፀሐይ 7 አይነት ከለር እና እት ታያችኋላ እና አሪፍ ናት። በዚህም ከፈለጋችሁ ማለት ነው ብዙ ጊዜ ዲዛይን እና መቀየር ከፈለጋችሁ ያው ጣል ሲደረግ ያምራል። እጅ ላይ ሲሆን ላምራችሁ ይችላል፣ ግን ሶፋ ላይ ጠረጴዛ ላይ እንደዚህ ሲለብስ ምናምን ያምራል። በእንደዚህ ዋጋ ስንት ነው? ይሄ 8 ፍሬና የአንድ ረከቦት 3500 ነው። 8 ፍሬና የረከቦት አንድ ሲሆን ስንት? 3500 እና ይሄም ጽድት ያለ ነው። ታያችኋላ በጣም ነው የሚያምረው። በዚህ ዲዛይን ለመሶብም አለ በዚህ ዲዛይን ማለት ነው። ለዚህ ማድረግ ትችላላችሁ እና እንደ መሶባችሁ ትልቅነት አነስ ካለ እንደዚሁ 1600 አለ፣ አነስ ካለ 2500 አይደል? ከዚህ ከፍ የምትል ከሆነ 2500 እያለ ወይ 3000፣ ትልቅ ከሆነ ደግሞ ይጨምራል። ለምን ክሩ እየበላ ስለሚሄድ ማለት ነው። ተባይቷል እና ይሄንን ይመስላል እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ። ቁጭ በላ አባቴ ቁጭ በላ እና እና አይት በቃ እነዚህን ዋጋቸውን ነግራችኋለሁኝ። ኧረ ተው ነውረወቅ ተው እንጂ እና ቤተሰብ ይሄንን ይመስላል። ዋጋውን ነግራችኋለሁ። ይሄኛው ግን እንግዲህ እንዳመጣችሁ ይሄኛው አሁኑኑ ከፍላችሁ መውሰድ ትችላላችሁ። አሁኑኑ ከፍላችሁ ውሰዱ። ይሄ የተዘጋጀ ነው። እንግዲህ ብዙዎቻችሁ ምርጫችሁ ሊሆን ይችላል። ስለዚህ ያው ታዞ ስለቀረ ነው እንጂ እንትን ብሎ አይደለም። ለዛ ነው እሷም መሸጥ የፈለገችው። ስላልተመቻቸው የሚወስደው ሰው ስለጠፋ ነው። ያዘዘችው ልጅ አልተመቻትም፣ ሽጭልኝ ስላለቻት ነው። ስለዚህ ለዛ ነው እንግዲህ ይሄንን ይመስላል። ላይክ ሼር እያደረጋችሁ ለጓደኞቻችሁም ቶሎ እዘዙ። እየተቀመጠበት ጊዜ የታዘዘው ነገር እንግዲህ ይጠቅማችኋል ስመጡ ማለት ነው። እና ደህና ሁኑልኝ።